ሰላም አለይኩም ወራህመቱላሂ ወበረካቱ። የሀገሬ ልጆች እንዴት ናችሁ? በነገሩ ሰላም ነው አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ ወይ? ቪዲዮውን ከደረሳችሁ ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ አበረታቱኝ። ነገ ቪዲዮ ይከለከላል መቅረጽ ሰላም ምግብ ምናምን ሲሰራ ማለት ነው። እና አሁን እያሳየኋችሁ ዘህራ ማለት ነው። ዘህራ በኢትዮጵያ ግን ስሙን እንጃ፣ በዚህ ሀገር ዘህራ ነው። እነሱን ሊሰራ ነው። ለማንኛውም ስራ ሰዎች ሳይሆን ሊሰራ ነው። ለማንኛውም አሰራር እንዴት እንደሆነ ንገራችሁ። ቪዲዮ ከደረሳችሁ ላይክ፣ ኮሜንት፣ ሰብስክራይብ አድርጉኝ። አዲስ ጀማሪ ነኝ ማለት ነው። ይህን ታደርጋላችሁ መስላችሁ መጀመሪያ በደንብ ያኔ እንደ ጥቅል ጎመን ነው። ከቀነጠሳችሁ በኋላ እንደ ግንድ ያላችሁ ያለው ካሰቃችሁት በኋላ ማጠብ ነው። አጥበን ከዛ በኋላ በፈላ ውሃ ማለት ነው ትንሽ አንዴ ብቻ ነው ተከተከው በፈላ ውሃ። ምክንያቱም ትንሽ ስናደርገው ገሊ ስናደርገው አሪፍ ነው ማለት ነው። እና መጀመሪያ እንደዛ እናደርጋለን። ከዛ በኋላ ካወጣን በኋላ በመጥለያ አድርገን ካጠለልን በኋላ ሰላጣ መስራት ይቻላል። ዝም ብሎ እንደዚህ መሰላችሁ ልክ በዘይት ምናምን እንደ ድንች ጠብሶ እንትን ማለት ይቻላል። ልክ እንደ ድንች ጠብሶ ይቻላል ማለት ነው። እና ይኸው አሁን ውሃ እያደረኩበት ነው ማለት ነው። ውሃው ትንሽ ነው ብቻ አንዴ ብቻ ነው የተከተከው። አንዴ ብቻ እንዲተከተክ ነው። አንዴ ብቻ ከተንተከተከ እናደርጋለን በሙቅ ውሃ በማጥለያ ካረግን በኋላ ፊልፕስ ካለ ፊልፕስ ውስጥ እናስገባዋለን። ወላ ይሄ በዘይት እንትን ካልን ገሊ ካረግነው ከጠበስ ነው ዘይት ያነሳል። ግን በጣም ዘይት እንትን ነው እና ዘመር ይቻላል። በገሊ ከተደረገ በኋላ እኔ ምን አደርጋለሁ መሰላችሁ እንትን ገሊ ካረኩኝ በኋላ አውጣውና ተከታች ያኔ ዘይት እንትን የሚል መንድልም ከሆነ ወላ ወረቀት ያላል ወረቀት ዝብዳ ምናምን እሱን ካረኩኝ በኋላ ዘይቱ ትንሽ እንትን እንዲል ማለት ነው። ከዛ ይሄ ኸሳ አለ ሰላጣ የምናደርገው እሱን በትላልቁ ከተፌ አብሬ ከትፎና ማለት ነው። ይሄኛው ከፊልፕስ ካወጣሁት በኋላ አንድ ላይ ያደረገውና ከዛ ሶስት እሰራለታለሁ ማለት ነው። ለምሳሌ ኩዝበራ፣ ዘባዲ፣ ሌላ ደግሞ ምን ነበር የሚባለው? ዘባዲ በኛ ጋር ያው እርጎ ነው በኢትዮጵያ። ጣሄና የሚባለው ጣሄና ትንሽ አንድ ማንኪያ፣ ሎሚ ታኒ ጨው ትንሽ፣ ከዛ ፍልፍል አስዋድና ከሞን ካረኩ በኋላ እሱን ኩዝበራ በግዱንስ አለ የኩዝበራ በግዱንስ ቅጠሉ ማለት ነው። እሱን አድርጌ አንድ ላይ ፈጨዋለሁ ማለት ነው። ዘይት ትንሽ አድርጌ ከተፈጨ በኋላ እዛ እንትኑ ላይ ዘባዲ ሁለት መሆን አለበት። ሁለት ዘባዲ እንደ ብዛቱ ማለት ነው። ሁለት ዘባዲ አድርጌ አብሬ ፈጨዋለሁ ማለት ነው። ከዛ በኋላ ላው ላይ አፈስበታለሁ። ከዛ በደንብ ማማሰል እና ከሆነ የኛ ሰዎች ወዱታል። በነገራችን ላይ የኛ ሰዎች ወዱታል። የኛ ሰዎች ወዱታል። እሱን የኛ ሰዎች ወዱታል። እሱን እንደዛ አደርጋለሁ ማለት ነው። ወይም ደግሞ ከፈለጋችሁ እንድታርጉታላችሁ መስላችሁ እንደዚሁ በሙቅ ውሃ እንደ ከፈለ በኋላ ወጣችሁ በግዴታ እንኳን በእንትን ነው የሚሆነው።
ድንች ከተጠበሰ በኋላ ማለት ነው ዘይቱ ጋር ልክ አርባ ጨምራችሁ መጀመሪያ እንትን ዶቄት ልክ አሳ እንደሚጠብሰው ማለት ነው። አሳ እንደሚጠብሰው ዶቄት ታርጉና ዶቄት ላይ ቅመማ ቅመሙን ታርጉ። ኩዝበራ፣ በግዶንስ፣ ፍልፍል አስዋድ፣ ከሙን እዚህ ጋር ደግሞ ምንድነው የሚባለው አለ የሚያቃጥለው ነገር ቀዩ ነገር ብቻ ጠፋብኝ። እሱን ብቻ አንዳንድ የተለያዩ ነገራቶች ነው ዱቄቱ ጋር አድርጋችሁ ምኑ ዱቄቱ ጋር እንትኑ ጋር ዘይት ጨምራችሁ ምናምን መጀመሪያ እንትኑ ጋር ሽት ታደርጉታላችሁ ለብቻ ማለት ነው ዝህራው ጋር። ከዛ እሱ ጋር ካሻችሁት በኋላ ዱቄቱ ላይም እንደዚህ ቅመማ ቅመም ጨምራችሁ ከዛ ልክ አሳ እንደምንጠብሰው ማለት ነው ከዱቄቱ ጋር ምናምን እንትን ካላችሁ በኋላ ዱቄትና እንቁላል እንቁላል መጀመሪያ እንቁላሉ ይነከራል። እንቁላሉ ከነከራችሁት በኋላ ያው ዱቄቱ ላይ ቅመማ ቅመም ጨምራችሁበት የተፈጨውን ቅመም አንዴ ኩዝበራ፣ ፍልፍል አስዋድ፣ ከሙን ምናምን ጨምራችሁ ከዛ ተንቁላሉ ላይ መጀመሪያ ተነክሮታላችሁ። ከዛ በኋላ ከእንቁላሉ ወጣችሁ ዱቄቱ ላይ አድርጋችሁ በዱቄቱ ካሻችሁት በኋላ ያነሰዋል እንቁላል ስለሆነ ማለት ነው። ከዛ ይጠብሳል ማለት ነው ዘይቱ ሲግል። እሱ አሪፍ ነው ማሻአላ ሲወጣ እንደ ከሽከሽ ነው የሚለው ልክ እንደ ድንች ማለት ነው። እንደዛም መስራት ይቻላል። እንደዚሁ በሰላጣ ደግሞ መስራት ይቻላል። እንደልኳችሁ ከስጋ ምናምን ትላልቅ ከትፋችሁ መስራት ይቻላል። ግን ዝህራ በኢትዮጵያ ምንድን ነው የሚባለው? በኢትዮጵያ አበባ ጎመን አበባ ጎመን አይደለም። ምንድን ነው የሚባለው በኢትዮጵያ? ወላ ምንድን ነው በኢትዮጵያ ምንድን ነው የሚባለው? ሲጀመር ኢትዮጵያ የለም እንጂ ኢትዮጵያ የለም መስራት መጀመሪያው ማለት ነው። እና ቪዲዮ ከደረሳችሁ ላይክ እያደረጋችሁ እሺ፣ ላይክ አድርጉ፣ ኮሜንት አድርጉ፣ ኮሜንት ጻፉልኝ፣ ደግሞ ሰብስክራይብ አድርጉ ማለት ነው። ሰብስክራይብ ያደረጋችሁ ቪዲዮ ከደረሳችሁ እኔም ሰብስክራይብ አደርጋለሁ። ግን ሰላጣ ይቀረኛል። አሁን ሰላጣ አልሰራሁም፣ ግን ሰላጣ ከሰራሁ ተገላገልኩ ማለት ነው። እና ዛሬ ሐሙስ ነው። ሴትዬ ጾመኛ ናት። ሴትዬ ተሱን ልጆች ምናምን አሉ ጾመኞች ናቸው። ግማሹ ጾመኛ ነው፣ ግማሹ ጾም አይደለም። ይጎዳል እንደዚህ አይነት ለምሳም ሰርቼ ለፈጦርም ሰርቼ ማለት ነው። ትባል ነገር የለም። ትናንት ምናምን ጾመኛ ናቸው አያምር ምናምን እያሉ ሰዎች ከትናንት ወደ 3 ቀን ናቸው። ዛሬ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ዛሬ ማለት ነው። ያው ሐሙስ እና ሰኞ ሁሌም ትጾማለች ሴትዮ እና አንደኛው ልጇ ይጾማሉ። ሐሙስ እና ሰኞ፣ ቅዳሜ፣ ማክሰኞ እና ሮብ ደግሞ የአያምር ምናምን ስለሆነ በዛው 4 ቀናቸው ማለት ነው። ከዛ ምሳ ግማሾቹ ይሰራል ይበላሉ። ለፈጦር ደግሞ አንዳንድ ነገሮች ልክ እንዳለ ልጌመት ምናምን እሱን እንሰራለን ማለት ነው። ለፈጦር እሱ ለኔ ስራው ይበዛብኛል። እቃ ሰላጥ ይበሻል። እሱ እንደዛ ሆኖ ምናምን እንደው እያልናለን ብቻ እኛም የኗሪ ሆነናል። ይሄን መቻል አለብን የኛ ራሳችን ኑሮ እስከምንኖር ማለት ነው። እና እንደዛ ነው። ስራ ይበዛል እንደዚህ ሲሆን ሁለት አንድ ፈጥር ከሆነ ይሄ ጾም ከሌለ ግን ያው ምሳ ነው ሁላችንም የሚበሉት። ከዛ በኋላ እኔ የራሴ ስራ ሳሉ ቃጥባለሁ ምናምን። አሁን ግን ምሳ ሰራው ይበላሉ። አንቺ ወሰጅ ምናምን አለ እሱ ወስጄ አምጥቼ ከዛ በኋላ ደግሞ ከመጣሁኝ በኋላ ደግሞ ሌላ እንደገና የፈጦር ሰርቼ እሱ ደግሞ ቡና ምናምን እንዳልኩት ልጌመት ምናምን እንደዛ ሲሆን እንደዚህ ፏክ ምናምን ጠቢያ ምጭ ምናምን ሲሆን ብቻ ግን እንደዛ ሰዓቱ ይሄዳል። ብስሚላ በጣም አድካሚ ነው። በጣም አድካሚ ነው። እና ወይኔ ማርቤት አድካሚ ነው፣ ከባድ ነው። ለማንኛውም እንደዛ ነው። ለብቻው ስራችን ከባድ ነው። የኛ ስራ ሲፈጣሪ ያቀልል ሁሉን ነገር። በቃ ቪዲዮ ከለታችሁ ላይክ ኮሜንት አድርጉኝ እሺ። ሰብስክራይብ አድርጉኝ። ላይክ ኮሜንት ሰብስክራይብ አድርጉኝ። መልሳለሁ እኔም አዲስ እንደጀመረ ከሆናችሁ ማለት ነው። እና አመሰግናለሁ። ቪዲዮ ከደረሳችሁ እንዳልኳችሁ ነው። አዲስ ጀማሪ ማበረታታት ጥሩ ነው። እሺ የላ መሰለኝ